እኔ አምላክ ነኝ ያለበት አለ ወይ ምናምን ሲሉ ይሄ የምስኪንነት ጥያቄ ነው። ምክንያቱም ስጋ የለበሰውን አምላክ ነው ብሎ እንዳይቀበሉ ህሊናቸው ስለተቆለፈ አልዝም ብሎ የሌለ ጥያቄ እንዲጠይቁ ያደርጋቸዋል። በአይሁድ ዘንድ ተቆልፎ የነበረው መቆለፍ አሁንም በሌሎች ዘንድ ተቆልፎ ይታያል። ለምሳሌ ወንጌል አምላክን የማስታወቂያ ትምህርት ነው። ዮሐንስ ወንጌል ምዕራፍ 10 እኮ ምን ይላል? እኔ መልካም እረኛ ነኝ አለ። ምን ማለት ነው ይሄ? ማለት እኔ ነኝ እያለ እኮ ነው ያለው። መጠብቃችሁ እኔ ነኝ፣ መልካም እረኛ ነኝ አለ። በቃ ነፍሴን ላኖራት ስልጣን አለኝ፣ ላስነሳትም ስልጣን አለኝ ማለት እኮ አምላክነት ነው። ሌላ ምን ፈለጉ? በዮሐንስ ወንጌል ምዕራፍ 8 ከአብርሃም በፊት እኔ ነበርኩ። ታዲያ ከአብርሃም በፊት የነበረ አሁን ላይ ግን በ30 ዓመት የምናየው አካል ምን ቢሆን ነው? ለዚህ ጥያቄው ምላሽ የላቸውም። በራእየ ዮሐንስ ምዕራፍ 2 ላይ ሙቼም ነበር ተነስቻለሁ። የመጀመሪያው እኔ ነኝ። የመጀመሪያው አልፋና ኦሜጋ እኔ ነኝ። ሙቼም ነበር ተነስቻለሁ። የመጀመሪያም እሱ የመጨረሻም እሱ እኔ ነኝ ካለ ሙቼም ነበር ካለ ተነስቻለሁ ካለ ታዲያ ሌላ በመጀመሪያ የነበረ በመጨረሻም የሚኖር የሞተ የተነሳ ምን አይነት ፍጡር አለ ታዲያ? የለም። ስለዚህ አምላክነቱን ይናገራል ግልጽ በሆነ ቋንቋ። ሰው መቀበል እስካልወደደ ድረስ ግን ሰብአዊ ባህሪ ስለሚናገሩ ክፍሎች ብቻ ነው የሚያጠነጥኑት። ምክንያቱም መጽሐፍ ቅዱስ ሰውም እንደሆነ ስለሚናገር ሰው የሆነበትን ክፍል ደስ ብለው ይቀበሉታል። ለሚፈልጉት ሐሳብ መጣጋያ ስለሚመስላቸው ለማይፈልጉት ግን ያለውን ጥቅስ ግን ይረግጡታል። ይሄ ነው ማበድ ማለት። እውነትን የሚፈልግ ህሊና ቀጥታ ለእውነቱ ትልቅ ቦታ አለው። እግዚአብሔር ራሱን ለማስተዋወቅ መጥቶ እኔ ነኝ እያለ ለምሳሌ የህይወት እንጀራ እኔ ነኝ አለ። እንዲህ ያለ እስኪ ከነቢያት ጀምሮ የህይወት እንጀራ የሆነ አንድ ነቢይ ይጥቀሱ? የለም። የህይወት ውሃ እኔ ነኝ አለ። የተጠማ ወደ እኔ ይምጣል። ምን የተጠማ? አምላክን የተጠማ። ምን የተጠማ? ህይወትን የተጠማ። ምን የተጠማ? የዘላለም ድህነትን የተጠማ ወደ እኔ ይምጣ። እኔ ህይወት ውሃ ነኝ አለ። ከዚህ በላይ አምላክነት ምን ይግለጽ? ምንስ ይበላቸው እንዴ? የህይወት እንጀራ እኔ ነኝ፣ የተራበ ወደ እኔ ይምጣ። ታዲያ ይሄ ብቻ መሰላችሁ? በዮሐንስ ወንጌል ምዕራፍ 11 ላይ የሚገርም ይናገራል። ትንሣኤና ህይወት እኔ ነኝ። ትንሣኤና ህይወት እኔ ነኝ አለ። ምን ማለት ነው? ሰው ሁሉ እንደሚሞት ግልጽ ነው። ስለዚህ ሁሉ ይሞት፣ የማስነሳ ግን እኔ ነኝ። ህይወትንም የምሰጥ እኔ ነኝ፣ ህይወታቸው እኔ ነኝ አለ። ታዲያ ፍጡር ሆኖ ለማን ህይወት ይሆናል? ትንሣኤ የሆነ ፍጡር የት አለ? ይሄን ደፍሮ የተናገረ ነቢይ የት አለ? ይሄን ደፍሮ የተናገረ ሐዋርያ የት አለ? የለም።